እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ያሁኑ እሁድ ቀለበት ፕሮግራም አለኝ። ሁለቱም አብሮኝ እየኖሩ ካልሆነ እንደተፋቱኝ መቁጠር ነው። አዩም በስርዓቱ አብራኝ እየኖረች አይደለም፣ እያማረችኝ ጨጓራዬን፣ ደም ግፊቴን፣ ደም ብዛቴን ምናምኔን በቃ ሁሉ ነገር እየጨማመረችብኝ በሽተኛ እያደረገችኝ ነው። ከሷ ጋር መስማማት አልቻልኩም። ምርርም ስላደረገችኝ መጀመሪያውንም ስለተዘጋጀሁበት ነበር። ያው ለሱመያም በዚህ አጋጣሚ እሷ የምትፈልግ ሆነ ብዬ ነው። በሰፊው የቀለበት ፕሮግራም አለኝ። ሰርግ ተጠርተናል። እንግዲህ በሰይድ ሰርግ ላይ እንገኛለን ብለን እንገምታለን። አይገርማችሁም? ሰርግ በስነ ስርዓት አለኝ። አንተ ምን አይነት ከስር ያለው ማለት ነው። የመጨረሻ ማስጠንቀቂያ ነው፣ የመጨረሻ መልእክቴ ነው። አልመጣም፣ ካሁን በኋላ አልፈልግሽም። የትኬት እንኳን ብትከፊልኝ አልመጣም። በቃ ተስፋ ቆርጫለሁ። አንቺንም ፈልግበት ካሁን በኋላ ስምሽንም አልጠራምም፣ አንቺንም ፍለጋ አልመጣም። ሱመያ በሰው ሀገር ከልጆች ጭምር እየተንከራተች ትገኛለች። እሱ ደግሞ ኢትዮጵያ ሆኖ ሴቶችን እየቆጠረ ነው። 6 ወር ባልሞላ ውስጥ 2 ሚስት ለማግባት ሲጀምር ቤትም የለች ቤተሰቦቿ ጋር ሄዳለች እና እሱ ሲያንሳ እኔ አዩንም ተወልሻለሁ የምትፈልጊውንም ምረጪ ብያታለሁ። እስከዛሬ እጄ ቁጭ ብዬ ጠብቄያለሁ። አዩ ምርር አድርጋኛለች። እኔ አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ ዛሬ መጨረሻ ነው። ተስፋ የቆረጥኩት ከአንድ ሰው ብቻ አይደለም፣ ዛሬ ከሱመያ ብቻ አይደለም ማለት ከአዩም ጭምር ነው። ለራሴ አንቺን ፍለጋ ሲወር በር ጨርሻለሁ እኔ ራሴ ማለት ነው። ለምሳሌ ካሜራ ላይ ምናምን ስታዩ አብረንም በስርዓቱ የምንኖር እየመሰላችሁ ነው። ልብሴን ሁላ አጣቢያ ብቻዬን ማሰጥበው፣ ምግብም ከውጪ ነው ብዛት በለው። ሁሌ እያኮረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ የቻናላችን ተከታታዮች ሁሉ በእያላችሁበት ሰላምና ጤና ያብዛልን። ዛሬ ሰይድ በጣም የሚገርም ነገር እየተናገረ ነው። ቀጣይ እሁድ ቀለበት ስነ ስርዓት አለኝ እያለ ነው። እንግዲህ ሱመያ በሰው ሀገር ከልጆች ጭምር እየተንከራተች ትገኛለች። ኢትዮጵያ ሆኖ ሴቶችን እየቆጠረ ነው። 6 ወር ባልሞላ ውስጥ 2 ሚስት ለማግባት እንግዲህ እቅድ ይዟል። በጣም ተገርሜ የተገረምኩበት ዛሬ በጣም የተለየ ቪዲዮ። በዛ አይነት ሁኔታ መቀጠሉ ከባድ ነው ላንቺ። ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ። የወሰንሽው ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰይድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። አዩ አኩርፋኛውን ይሄን ቪዲዮ ካየች በኋላ መጨረሻ ላይ ለቀቁት ቪዲዮ እሱ ከለቀቁ በኋላ አዩ ራሱ ሲጀመር ቤትም የለች ቤተሰቦቿ ጋር ሄዳለች እና እሱ ሲያንሳ እኔ አዩንም ተወልሻለሁ የምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ እኔ ብዙ ነገር አማርጫታለሁ። እሺ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው የምትለውን ነገር ትበለኝ አረጋለሁ ብያታለሁ። እሷ ምንም መልስ የላትም። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። አስቢ ልጅ ስሜት አላት፣ ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው ዛሬ የመጣሁት እንግዲህ በቃ እስከዛሬ እጄ ቁጭ ብዬ ጠብቄያለሁ። አዩ ምርር አድርጋኛለች እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አድርጋኛለች፣ ሰልችቶኛል። ይኸው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁሉ አልስተካከልም ብላለች እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት እና የአሁኑ እሁድ በሰፊው የአሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። በቀጣይ እሁድ ሰርግ ተጠርተናል። እንግዲህ በሰይድ ሰርግ ላይ እንገኛለን ብለን ተው እንጂ ዝም ብለህ እንደዚህ አይነት እንዴት ብሎ ነው የቀለበት ስነ ስርዓት አለኝ። ቻይና ሄዶ ከተመለሰ በኋላ እንግዲህ ቻይና የሆነ የሚግብ በልቷል። ቻይናዎች በአንድ 8 ስለሚወልዱት ከነሱ የማይሆን ነገር የማይሆን ትምህርት ተምሮት ካልመጣ በስተቀር እንዴት ሰው 7 ወር ባልሞላ ውስጥ 2ኛ ሚስት ያገባሉ? ከሱመያ ጋር 3ኛ ሚስት እንዴ! ከሁለት ሚስት አንድ የለኝም፣ ምግብ የምትሰራልኝ ቤቴን ቀጥ አርጋ የምትይዝልኝ ሴት አጣዋል እያልክ ነው። ሱመያን ቤት ውስጥ አስቀምጠኝ ነው እኮ
10 ዓመት ሱመያ ቀጣርጋ አልያዘችም ማለት ነው። እንግዲህ በጊነስ ቡክ እናስመዘግባለን፣ ችግር የለም። 1 ዓመት ባልሞላ 7 ወር ውስጥ ሁለተኛ ሚስት በአመት ሶስተኛ ሚስት እንደምታገባ ከዛ ደግሞ እየፈታ ምናምን ገመድ ብሉት አይሻልም? ልጆቹን ይዘሽ የምትንከራተችው ልክ አይደለም። ለሱመያ ነው መልክቴ። ስራ ልገባ ነው ቸግሮኝ ብሬን ጨርሼ ነው ያለችው። እሱን ስትዋሻችሁ ነው። ብር ቸግሮኝ ነው ከሀገር የወጣሁት ስራ አረብ ቤት ልገባ ነው ልጆቼን ይዤ የሚያስገባ ይፈልጉልኝ የምትለው ውሸቷን ነው። ምንም ብር አይቸግራትም። ግን ለወደፊቱ ሊቸግርሽ ይችላል። አሁን አልቸገረሽም። እንዴት ብትሉ አሁን ብዙ አጨብጫቢዎች አሉ። አለንልሽ እያሉ ላይክ ያደርጋሉ። ምን ይላሉ? ኮሜንት ጽፉላታል። በውስጥ ያልሆነ ምክር ሰው ለማስታረቅ እንትን ይላል። እነሱ ደግሞ ያልሆነ ምክር ሄደሽ እንደዚህ ሁኚ፣ ልጆቹ እንዳታሳዩ፣ እዛ ሀገር እንዳትገቢ፣ አዩ እንዲህ ታረግሻለች፣ የሌለ ነገር ነው የሚያስፈራሯት። ብር አልቸገራትም ያልኳችሁ ቻናሉን ካያችሁት ቪዲዮ እየታየ ነው። በጣም ይሰራል። ማንም ዩቲዩበር የሆነ ሰው ነው የሚያውቀው። ሌሎቹ ምናልባት ባታውቁት ማለት ነው። ታገኛለች። ማሻአላ ነው። አንድ ከሱም አታጣም። ሁለት ደግሞ አዳዲስ ቻናሎች ሊንክ እያስቀመጠች የምታዩት ዩቲዩቦችም እየሸጠች ነው። አንድ ዩቲዩብ የምትሸጠው 3000 ሪያል ወይም 3000 ድርሃም ነው የሚሸጠው ማለት ነው። 100,000 ብር በሉት ሞኔታይዝ አድርጋ ሞልታ የምትሸጠው ማለት ነው። 100 ምናምን ሺህ ብር እና አይቸግራትም። ቢያንስ አዳዲስ ቻናሎች ሱሱቱ ምናምን እያለች መከፋፍተውን አይታችሁ ከሆነ ዩቲዩቦች እየሸጠች ነው። እዛ ጋር እሷ ቸግሮኝ እንደዚህ ሁኚ ከልጆቼ ጋር ተንከራተትኩ በቃ ሰው እንዲያዝንላትና ወደኔ ሰው እኔን ጥምድ እንዲያረገኝ ያደረገችው ስራ ነው ይሄ ማለት ነው። ይሄ ድራማዋ ሰው እኔን እንዲጠምደኝ እኔን እንዲሰድበኝ በአንተ ሰበብ በአንተ ምናምን እንዲሉ ነው እንጂ መቼም አይቸግራትም። ቢቸግራት ነው ትኬት ቆርጣ ብድግ ብላ የምትሄደው እዚህ ሀረር ባህር ዳር ምናምን እያለች እየዞረች እየሄደች ከነ ልጆቹ ትኬት አስቡት ይከብዳል። እኔ እንኳን ብሄድ ብቻዬን ነኝ። ከነ ልጆቹ ይከብዳል። የልጆቹም ጭምር ነው የሚከፈለው። የጀሚላ እንደ ትልቅ ሰው ትንሽ ብቻ ነው ቅናሽ ያለው፣ ከትልቅ ሰው እኩል ነው። የትንሿ ደግሞ የተወሰነ ይከፈላል እሱም ማለት ነው። የደርሶ መልስ ትኬት እዛ ስትሄድ እዚህ ሀገር ስትሄድ በመኪና አይደለም እየሄደች ያለችው ፕሌን ነው። ምንም አይቸግራትም። ማሻአላ ዩቲዩብም እየሰራ ነው። ስለዚህ አስመስለሽ እኔን አታስጠምጂኝ። አስፈላጊ ከሆነ ደግሞ ምን ያህል እንደምትሰራ በቁጥርም በነግራችሁ ልደነግጡም ትችላላችሁ ማለት ነው። ትሰራለች፣ ታገኛለች። እንደቸገረው ሰው ሆነሽ በውስጥም እየመጡ ነው የሚሰድቡኝ ልጆች ተቸግረው ተንከራታ ሰው ቤት ልገባ ነው። አንድ ሰው ዩቲዩብ ቻናል እያለው አረብ ቤት ገብቶ ይሰራል ለ1000 እና ለ2000 ሪያል 3000 ሪያል እንኳን በወር ቢከፈላት አትሰራም። 3000 ሪያል በወር ቢከፈላት 100 ምናምን ሺህ ኢትዮጵያ ብር በወር ቢከፈላት አትሰራም አረብ ቤት አይደለም 1000 እና 2000 ማለት ነው 3000 ድርሃም ቢከፈላት። ምክንያቱም አሁን አሉ ብዙ እንትኖች ስላሉ ደጋፊዎቹ አሉ። ግን አሁን አልቸግራትም ቸግሯትም አይደለም ከሀገር ወጣችሁ እኔን ለማስጠመድ ያወራችሁ ወሬ ነው። እና ስለዚህ በሱ ላይ የሚደርሰው ስድብ ለዛ ነው። ሳይድ ደግሞ ጠበቃ ለመቆም ነው የመጣ ብዬ ገምታለሁ። ለምን ሱመያ እየሰራች ነው ምናምን እየሰራችን ብትሆን እና እንዳትሰራ ነው የምትፈልገው? እንድትቀመጥ የምትፈልገው ወይ ደግሞ እንድትለምን ወዳና እንድትወጣ ነው የፈለግከው? እየሰራች ነው እየቸገራት አይደለም እያልከኝ ነው እንዴ? የሰው ሀገር ምን ያክል እንደሚከብድ ጥሩ ጠበቃ ሆነሃል። ካልሰራች አንተን ካልፈለገች በግድ አንተ ባለበት ቦታ እንድትመጣ ነው የፈለግከው ወይስ እንዴት ነው? ሰይድ በጣም ለራሱም ጠበቃ ሆኖ መጥቷል። በጣም የሚገርም ነገር ብዙ ነገር እያወራ ስለሆነ ሱመያ አልተቸገረችም። ለሰው የሰው ሀገር የሄደችበት ምክንያት ሌላ ምክንያት ስላላት ነው እንጂ የሰው ሀገር የሄደችበት ምክንያት ሰርታል ልጆቹን ለማሳደግ አይደለም እያለ ነውና እንግዲህ ሱመያ ምን ስታወራ ወይ ደግሞ ምን ስትናገር እንደነበረች እናንተም ታውቃላችሁ፣ ከኔም ጭምር እናንተም ታውቃላችሁ ብዬ ገምታለሁ ማለት ነው። አሁን ዛሬን አንገናኝ ብትኝ አልመጣም እኔ ወደ የመን። ምክንያቱም እጄ ላይ ብር የለም ጨርሻለሁ ማለት ነው። በቃ የትኬት 500 ምናምን ዶላር 400 ምናምን ዶላር እየተከፈለ እዛ መጥቼ የራሳችን ተከራየ ነው ቤት የለም ሆቴል ነው ምናምን ውድ ነው። የተመለሰችበት ቤት እዛ አደል ላይ ምናምን እስከ 2000 ምናምን ሪያል ይሆናል ቤቱ ራሱ የምትቀመጥበት
ስለዚህ እሱ ራሱ ኑሮ ይከብዳል እና ይሄን ለማውራት አይደለም ዛሬ መጣሁት። የመጨረሻ ማስጠንቀቂያ ነው፣ የመጨረሻ መልእክቴ ነው። አልመጣም፣ ካሁን በኋላ አልፈልግሽም። የትኬት እንኳን ብትከፊልኝ አልመጣም። በቃ ተስፋ ቆርጫለሁ። አንቺንም ፈልግበት ካሁን በኋላ ስምሽንም አልጠራምም። አንቺንም ፍለጋ አልመጣም። ኢንሻአላህ ልጆቼን አላህ ያለቀን ካደጉ ራሳቸው አባታችን ብሎ መጥተው ሊያገኙ ይችላሉ። እስከዛ እኔ ሌላ ልጅ ወልዳለሁ። በቃ ተስፋ ቆርጫለሁ። ዛሬ መጨረሻ ነው። ተስፋ የቆረጥኩት ከአንድ ሰው ብቻ አይደለም፣ ዛሬ ከሱመያ ብቻ አይደለም ማለት ከአዩም ጭምር ነው። ኧረ ሰይድ ምን እያልክ ነው? እና እስኪ እኔ ራሱ በጣም ውስጤ እንትን እያለ ነው። ምን አለ ውስጥሽ? ማለት ታውቃለህ ሱመያ በቃ እንደዚህ አይነት ውሳኔ በመወሰኗ እውነት እንደምትሰሚኝ እንደምታይኝ ወንድ ልጅ ቆረጠ። እንግዲህ ሰይድ ሱመያን አልከተልም፣ ተከትዬ አልሄድም፣ አልፈልግም እንዲህ ማለት እኮ አዩ የሆነ ነገር ካላደረገችበት እንዴት ነው የልጆቼ እናት አልፈልግም አልከተልም ማለቱ ምን ማለት ነው? ሰልችቶኛል። ይሄ የእውነቱን ነው ወይስ እንዴት ነው? ጋር ባለው ነገር ሰይድ ወይ አዩን ትቶ ካንቺ ጋር ካልቀጠለ በዛ አይነት ሁኔታ መቀጠሉ ከባድ ነው ላንቺ። ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ። የወሰንሽው ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰይድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። በውሳኔሽ እንዳትጸጸቺ፣ በሚገባ ልክ ነሽ። ግን ለልጆቹ ደግሞ ግራና ቀኝ ማየት በጣም ያስፈልጋል። ሰይድ ይሄንን ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሱሜ አንቺ መጎዳት የለብሽም፣ ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰይድ ነው። በቃ ለልጆቹ ማድረግ ያለባቸውን በጋራ ማውራት መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ሰጥቻታለሁ። የምትፈልጊውን ላድርግልሽ፣ አፌን ሁላ አውጥቼ አዩን ልተውልሽ ነይ ብያታለሁ። አዩን ተዋትም በቃ በንዴት ውስጥ ሆና፣ ምክንያቱም አንተ በምታረጋቸው እያንዳንዱ ነገሮች በቃ እኮ ምንም አትፈልግም። አዩ ነበር ችግሩ አለ። እሺ አዩን እተዋታለሁ፣ ካንቺ ጋር ብቻ እኖራለሁ፣ የምትፈልጊውን ምረጪ ብያታለሁ። ህዝብ ፊት ተመልካቾቻችን ፊት ለፊት ያልኩት። አሁንም ከአዩ የበለጠ እሷ ሱመያና ልጆቼ ናቸው ለኔ የሚያዋጡኝ ማለት ነው። በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች? አዩ ያው አኩርፋኛውን ይሄን ቪዲዮ ካየች በኋላ መጨረሻ ላይ ለቀኩት ቪዲዮ እሱን ከለቀቁ በኋላ አዩ ራሱ ሲጀመር ቤትም የለች፣ ቤተሰቦቿ ጋር ሄዳለች። እና እሱ ሲያንሳት እኔ አዩንም ተወልሻለሁ፣ የምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ እኔ ብዙ ነገር አማርጫታለሁ። እሺ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው የምትለውን ነገር ትበለኝ፣ አረጋለሁ ብያታለሁ። እሷ ምንም መልስ የላትም። በህይወቱ ትልቁን ውሳኔ እንግዲህ ሁለተኛው ውሳኔ በእንደዚህ አይነት ውሳኔ መወሰኑ እኔ በጣም ገርሞኛል። ለምን ሱመያን አልከተልም፣ ሱመያን ደግሜ በተደጋጋሚ እየፈለኩ ነው፣ ከሀገር ወደ ሀገር ተመላልሼ እየሄድኩ ነው፣ አልፈልግም ማለቱ ይሄ ትልቅ ስህተት ነው። ወደ ራሴ ብትመለስ ነው የሚሻል ብዬ ገምታለሁ። ነገር ግን እዚህ ላይ ሰይድ የራስን ጥፋት መርሳት የለብም። የራስን ጥፋት ደባብሴ እንዲሁ በደፈና ማለፍ የለብም። አንተ ጥፋት ነው ትክክለኛ። መጀመሪያም እሷን ቤት ውስጥ አስቀምጣ ነው ለስራ ብላይ ወደ ኢትዮጵያ ከኢትዮጵያ ወደ ቻይና ሄድኮ ያንን ስራ ስትጨርሶ ወደ ከኢትዮጵያ ልክ ለስራ ብላይ የኔ ምስት የኔ ቆንጆ እኔ ለስራ ስለሚወጣ ተመልሼ እስኪመጣ ድረስ ቤት ተቀመጪና እዚሁ ጠብቂኝ ብለኝ ነው ሄድኮ። እሷ ቃሏን አከብራ ቤት ነበርኩ የነበረችው። አንተ እዛ ሄደ ቻይና ሄደ ምናምን ስራህን ጨርሰ ተመልሰ ስትመጣ እዛ ኢትዮጵያ በነበርክበት ጊዜ አዩን ለአዩ በእንደዛ አይነት ስታገባ እቺ ልጅ በችኮላ ነው ያገባ። እውነትም አዩ ለትዳር እንደማትሆን መጀመሪያ ማወቅ ነበረብህ።
አሁን እኮ አፋው ተት እየተናገርኩ እዛ አይነት ድግስ የለት ያስበው ስንት ድግስ ተደግሶለት አዩን ሲያገባ አልመረጥክም አላሰብክበትም ይሄ ምን ሊሆን እንደሚችል ነገ ምን እንደሚፈጠር አላሰብክም ለሱመያ ባላሰብክም ለራስህ አላሰብክም እኛ እኮ እያልን ያለው ለሱመያ ብቻ ሳትሆን እቺ ምስትህ አዩ እኮ ምስትህ ነች አሁንም አልፈታህም ገብቷላ ለማፍታት ግን እያሰብክ ነው ነገር ግን ስነ ስርዓት ያላት ልጅ ቤተሰቦቹ በትክክል ያሳደጉትን ልጅ አግብቴ ቢሆን ኖሮ ይሄኔ ለሱመያ ለመናገር ሱመያን ብትናደድ ያንን ቪዲዮ ከምትለቆ እዚህ መቴ ሱመያ በእንደዚህ አይነት በዚህች ልጅ ተማርኬ ስለተማረኩበት በጣም ስለወደድኩት አገባሁት ብሌ በትህትና ብትነግራት ሱመያም እኮ ትቀበልን ነበር አዩ ላንተም አልሆነችም ለሱመያም አልሆነችም ሰይድ አዩን በማግባቱ ተጠቅመዋል ወይስ አልተጠቀመም ተጎድቷል ወይስ ተጠቅመዋል ብዬ ነበር ጥያቄን ያቀረብኩለት እንዴት ነው እንዴት እንደዚህ አይነት ጥያቄ ይጠይቀኛል ራዩ ብሎ ነው የመለሰልኝ ሰይድ እንግዲህ አስበው እኔ ቀድሜም ስተነብህ ወይ ደግሞ ትንቢቴን አስቀምጬ ነበርኩ ሱመያ ከምታወራቸው ነገሮች አዩ ከምታወራቸው ነገሮች መገመት ትችላለህ ሱመያ እስካሁን አዩን አልሰደበችም ብዙ ቪዲዮዎችን የሷን ቪዲዮ በተደጋጋሚ ተመላልሴ ማየት ትችላለህ የአዩንም ቪዲዮ ደግሞ ሁሉንም ባይሆን አዩ እኮ ከሱመያ አልፋ አንቴን ነበር በግ ብላ ሱመያ ምናምን አጠጣለች እቺ አሮግት ብላ ነበር ስትሳደብ የነበረችው እንግዲህ እቺ ልጅ ስነ ስርዓት ማስያዝ ሳትችል ሲቀር እንደ ወንድ አገብቷል አዎ አገብታል ያንተ ሚስት ናት የማንም ሚስት አይደለችም ግን ሁለተኛ ሚስትህን ስነ ስርዓት ማስያዝ ካልቻልኩ ሁለተኛ ሚስትህን ስነ ስርዓት ማስያዝ ስላልቻልኩ አሁን ደግሞ ለፊርቺ ተቃርባቸዋል ሁለቱም አታል ሁለት እግር አለኝ ተብሎ ሁለት እንጨት ላይ አይወጣም የሚባልበት ምክንያት ለዚህ ነውና ሰይድ እንግዲህ በራስ እጅ ያመጣህን ነገር የዋጋህን አገኝታል ብዬ ገምታለሁ ከሁለት ምስት አንዱን ማጣት ምን ያክል እንደሚከብድ በጣም ይገርማል ሁለቱም አብሮኝ እየኖሩ ካልሆነ እንደተፋቱኝ መቁጠር ነው ሱመያም ስንት ወር ገና የተናናቀም አብራኝ የለችም በቃ እንደሌለሽ ቁጥረት ገባሽ አዩም በስራቱ አብራኝ እየኖረች አይደለም እያማረችኝ ጨጓራዬን ደም ግፊቴን ደም ብዛቴን ምናምኔን በቃ ሁሉ ነገር እየጨማመረችብኝ በሽተኛ እያደረገችኝ ነው ከሷ ጋር መስማማት አልቻልኩም እኔ አዩንም ከፈለክሽ እተውልሻለሁ ስላት የነበረው ሱመያን እተውልሻለሁ ስላት የነበረው እኔንም ምርርም ስላደረገችኝ መጀመሪያውንም ስለተዘጋጀውበት ነበር ያው ለሱመያም በዚህ አጋጣሚ እሷ የምትፈልግ ሆነ ብዬ ነው አሁን ሱመያ መጣችም አልመጣችም ይሄ ነገር ለአዩ ማልነገርኳትም ሰርፕራይዝ ነው እሷንም ማስፈቀድም መንገርም ምንም አይነት ነገር አልፈልግም ምንም አይነት ነገርም አላወራም ቀጥታ ምንድነው ማድረገው እሁድለት በቀጥታ እሁድ የቀለበት ስነ ስርዓቱን አደርጋለሁ ወደደችም ጠላችም ሌላ ማግባቴ ነው ማለት ነው የቀለበት ስነ ስርዓቱን ፕሮግራሙን ቪዲዮ ይቀርጻል ለተመልካቾቻችንም ይለቀቃል ማለት ነው ከመጀመሪያም ሱመያ ብትመለስና አዩን ቢፈታትም ሌላ ሴት አዘጋጅቶ እንደነበረ አሁን እየተናገረ ነው ምንድነው ዘንድሮ ሰይድ ቻይናዎች ዘንድሮ ምን አስነክቶት ነው ወደ ኢትዮጵያ ይላኩት እንግዲህ ወደ ሀገር የመለሱት ሰይድን ከአራት ዓመት በላይ አቃለው እዚህ አልነበረ ዘንድሮ በጣም በተለየ ሰይድ እኛም ያላወቅነው ጸባዩም ያላወቅነው ሰይድ እየመጣ ስለሆነ ለዚህ ነውና ብዙ ነገር እንሰማለን ብለን እንገምታለን ወዳችሁና ፈቅዳችሁን ስለምትከታተላችሁኝ በጣም ነው ማመሰግናችሁ በእያላችሁበት ዓለም ዳርቻ ሰላምና ጤና ያብዛላችሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸርን ሰንብት እያልኩ እኔው ራጁ ነኝ ሰላም በእያላችሁበት